130ኛውን የአድዋ በዓል በማስመልከት የፋኖ ኃይሎች መልእክት አስተላልፈዋል። በዚህም ከአረብ ኤሚሬትስ ቅኝ ግዛት ለመላቀቅ በቁርጠኝነት እንታገል ሲሉም ጥሪ አቅርበዋል። ይህ በእንዲህ እንዳለም ሙዚቀኛው ቴዲ አፍሮ በአድዋ በዓል ዋዜማ ባስተላለፈው መልእክት በዘር ፖለቲካ ሳቢያ ለሚሰቃዩ ወገኖች ፍትህ መጠየቁም ተሰምቷል። በኢራን ጥቃት ኢትዮጵያንና ኤርትራውያን መጎዳታቸው ተነገረ። የፋኖ ኃይሎች በወግዲ ወረዳ ጥቃቶችን መክፈታቸውን አስታወቁም። ጤና ይስጥልን። ከሸገር ቲዩብ የሰዓቱ መረጃዎች ቀጥሎ ይቀርባሉ። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሸገር ቲዩብን ሰብስክራይብ እና ሼር በማድረግ አጋርነታችሁን እንድታሳዩን እንጠይቃለን። በያላችሁበት መልካም ጊዜን ተመኘን። የፋኖ ኃይሎች 130ኛውን የአድዋ ድል በዓል አስመልክቶ ባስተላለፉት መልእክት አገራችንን ካልተነገረው የአረብ ኤሚሬትስ ቅኝ ግዛት እናላቀቅ ሲሉ ጠየቁም። አድዋ የነጻነት፣ የአንድነት፣ የአይበገሬነት፣ የራስ በቅነት ውጤት ነው። አድዋ ከጊዜያዊ ትርፍ ይልቅ የሀገር ክብርና ነጻነትን፣ ከፍርፋሪ ይልቅ ኩራትን፣ ከአጎብዳጅነት ይልቅ የሞራል ልዕልናን ያስቀደሙ አባቶቻችን የፈጸሙት ድንቅ የታሪክ ክስተት ነው። አድዋ ኢትዮጵያ ባለመድረክ ከተከሰቱ የዓለም ስልጣኔዎች መካከል አንዷ መሆኗን ያስመሰከረ በደረጃ የአመራር ጥበብ የጋራ በሆነ ብሔራዊ አጀንዳ ኢትዮጵያውያን በአንድነት የተሰለፉበት መድረክ ነው። ሀገርና ሕዝብ መውደድና አውርተው ሳይሆን ሰርተው ተነግሮላቸው ሳይሆን ተግብረውት ያሳዩት አጼ ሚኒሊክ፣ እቴጌ ጣይቱና ሌሎች የዘመኑ ክስተቶች በጽናታቸው፣ በአመራር ጥበባቸው፣ በአስተዋይነታቸውና በቆራጥነታቸው እብሪተኛ ወራሪዎችን በማሸነፍ ለአፍሪካ ኩራት የሆነ ድል የቅኝ ገዢዎችን የኃይል ሚዛን ያዛቡበት ታሪካዊ ክስተትም ነው አድዋ። የኢትዮጵያን ብዝሃነት ከጭፍለቃ ያዳነው የአድዋ ድል ኢትዮጵያ በዓለም አቀፍ የፖለቲካ መድረክ ተሰሚነት ያላት ሀገር እንድትሆን ከማስቻሉ በላይ ለዓለም የዲፕሎማሲ ሕግ የጋራ ደህንነትና በሉዓላዊነት ጣልቃ ያለመግባትን መርሆች እንድታበረክት አድርጓል። የአማራ ፋኖ ብሔራዊ ንቅናቄ ለመላ ኢትዮጵያውያን እንኳን ለአድዋ ድል ለ130ኛ ዓመት አደረሳችሁ ይላል። 130ኛውን የአድዋ ድል ስናከብር ኢትዮጵያን ከነ ታሪኳ የሚጠላው የብልጽግና አገዛዝ በአማራ ሕዝብ ላይ ከፈተውን የዘር ማጥፋት ጦርነት በመመከትና በሌሎች ኢትዮጵያውያን ላይ ደቀነውን አደጋም ለመከላከል የሚያበቃ ተጋድሎ በማድረግ ነው ብለዋል። ከአድዋ መንፈስ በተቃራኒ የተሰለፈው የአብይ አህመድ ቡድን የአገሪቱን የመከላከያ ተቋም አመራር ለአረብ ኤሚሬቶች በማስረከብ ኢትዮጵያውያንን በባዕዳን ወንበዴ ሀገራት ድሮንና ጀት በማስጨፍጨፍ ታሪክ ይቅር የማይለው አሳፋሪ ተግባር በመፈጸም ላይ ይገኛል። ባንዳነትንና ባዳነትን ከአረመኔነት ጋር የተላበሰውን የብልጽግና አገዛዝ በማስወገድ ሀገራችንን ካልተነገረው የአረብ ኤሚሬትስ ቅኝ ግዛት ለማላቀቅ በቁርጠኝነት የምንታገል መሆኑን በዚሁ አጋጣሚ እናረጋግጣለን ሲሉ የፋኖ ኃይሎች መልእክት አስተላልፈዋል። ይህ በእንዲህ እንዳለም በደቡብ ወሎ ዞን ወግዲ ወረዳ የፋኖ ኃይሎች ጥቃት መክፈታቸውን አስታወቁም። ትናንት ከምሽት 5 ሰዓት ጀምሮ በወረዳው የተለያዩ አካባቢዎች ሰፍሮ በሚገኘው የመከላከያ ሰራዊቱ ላይ የተቀናጀና ብርቱ ማጥቃት መክፈታቸውን ገልጿል። የፋኖ ኃይሎች እንዳመለከቱት በታቀደ የቆረጣ ስልት ጠላትን ግራ በማጋባት ከፍተኛ ጉዳት አድርሰናል ብለዋል። በዚህ ኦፕሬሽን ላይ በርካታ ሻለቆች የተሳተፉ ሲሆን የጠላትን እንቅስቃሴ በመቁረጥ ድንገተኛ ጥቃት ሰንዝረናል ብለዋል። ምድር ገበያ በተባለ ስፍራ በወሰዱት እርምጃም በርካታ የጸጥታ ኃይሎችንና ሚሊሻዎችን መደምሰሳቸውን አስታውቋል። ውጊያው አሁንም ግለቱን ጠብቆ በቀጠለባቸው አቤ ጉርባ፣ ያጌ፣ ሸመኔና ምድር ገበያ አካባቢዎች የፋኖ ኃይሎች አመቺ ቦታዎችን በመያዝ የጠላትን እንቅስቃሴ መክታት እንደቻሉ ገልጸዋል። በአሁኑ ወቅት የወግዲ ወረዳ በፋኖ ኃይሎች ተከባ የምትገኝ ሲሆን በመከላከያ በኩል ከፍተኛ የመንፈስ መላሸቅና የመሸነፍ ስሜት እየታየም ይገኛል ብለዋል። አባይ አስገብቻለሁ እያለ ሲፎክር የነበረው ኃይል አሁን በገባበት አጣብቂኝ ምክንያት መውጫ አጥቶ በከፍተኛ ጭንቀት ላይ ይገኛል ሲሉም የፋኖ ኃይሎች በመግለጫቸው አስታውቀዋል። ሙዚቀኛው ቴዲ አፍሮ የአድዋ ድል በዓልን አስመልክቶ ጠንካራ መልእክት አስተላለፈም። ታዋቂው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ 130ኛውን የአድዋ ድል በዓል አስመልክቶ ባስተላለፈው መልእክት በኢትዮጵያ ለተፈጠረው ማህበራዊና ሀገራዊ ቀውስ መንስኤው የዘር ፖለቲካ መሆኑን በመጥቀስ መላ ኢትዮጵያውያን በነጻነትና በአንድነት እንዲቆሙ ጥሪ አቅርበዋል። ድምፃዊው በመልእክቱ መጀመሪያ ላይ ለመላ ኢትዮጵያውያን የእንኳን አደረሳችሁ ሰላምታን ያቀረበ ሲሆን በዓሉ ሲከበር ግን በሀገሪቱ ባለው የፖለቲካ ለመረጋጋት ሳቢያም በየአካባቢው በማንነታቸው ብቻ ተለይተው እጅግ ዘግናኝ በሆነ ሁኔታ ለሚሰቃዩ፣ ለሚገደሉና ከቤት
ንብረታቸው ለሚፈናቀሉ ንጹሃን ወገኖች ያለውን ጥልቅ ሐዘን ገልጿል። እነዚህን ወገኖች በጸሎት እንደሚያስባቸውም ጠቅሷል። ቴዲ አፍሮ አክሎም ለሀገሪቱ ማህበራዊና ፖለቲካዊ ቀውስ ዋነኛ መንስኤ ኢትዮጵያን ላለፉት በርካታ ዓመታት ቁልቁል ሲያወርዳት የቆየው የዘር ፖለቲካ መሆኑን በአጽንኦት ገልጿል። በመሆኑም መላው ኢትዮጵያውያን ከዘርና ከሃይማኖት ልዩነት በላይ በአንድነት በመቆም ለጋራ ህልውናችን ስጋት የሆነውን የዘር ፖለቲካ ስርዓት ለአንዴና ለመጨረሻ ጊዜ በቃ ሊሉ እንደሚገባ በጥብቅ አሳስበዋል። መልእክቱን ሲያጠቃልልም ፍትህ በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሃን ወገኖቻችን ሲል ጥሪውን ያስተላለፈ ሲሆን ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል በሚሉ ቃላትም ቴዲ አፍሮ ደምድመዋል። በኢራን ጥቃት ኢትዮጵያንና ኤርትራውያን ጉዳት እንደደረሰባቸው ተነገረም። ኢራን በሁለት ቀናት ውስጥ በተባበሩት አረብ ኤሜሬትስ ላይ በፈጸመችው ጥቃት 3 ሰዎች ሲገደሉ ኢትዮጵያዊና ኤርትራዊን ጨምሮ የተለያዩ ሀገራት ዜጎች ጉዳት እንደደረሰባቸው ተገልጿል። የኤሜሬትስ የመከላከያ ሚኒስትር እንዳለው ጥቃቱ ከተጀመረበት ከባለፈው ቅዳሜ አንስቶ ከ700 በላይ ሚሳኤሎችና ከ500 በላይ ድሮኖች ወደ ግዛቱ ከኢራን ተወንጭፏል። ከነዚህ መካከል አብዛኞቹ ሲከሽፉ የተወሰኑት በመኖሪያና በስራ አካባቢዎች እንዲሁም ባህር ላይ አርፈዋል። በሰው ላይ ጉዳት የደረሰው በቀጥታ በጥቃቶቹና ሲከሽፉ በሚፈጠር ስብርባሪ መሆኑን ተገልጿል። ገልፍ ኒውስ እንደዘገበው በጥቃቱ ሕይወታቸው የጠፋው 3 ሰዎች የፓኪስታን፣ የኔፓልና የባንግላዴሽ ዜጎች ናቸው። በተጨማሪም ኢትዮጵያዊና ኤርትራዊ ያሉበት 58 የተለያዩ ሀገራት ዜጎች ቀላል ጉዳት ደርሶባቸዋል። በአሜሪካና እስራኤል ጥቃት የተፈጸመባት ኢራን የአሜሪካን የጦር ሰፈር ባለባቸውና የአሜሪካ ወዳጅ በሆኑ የባህረ ሰላጤው ሀገራት ላይ የአጸፋ ጥቃት እየፈጸመች ነው። የቀድሞው የኢራን ፕሬዝዳንትና እንደተገደሉ የሚነገርላቸው መሐመድ አህመዲነጃድ ከሞታቸው አስቀድሞ እንደገለጹት በኢራን ውስጥ የሞሳድ ሰላዮችን ለማደን የተቋቋመው ሚስጥራዊ የደህንነት ክፍል በራሱ በሞሳድ ወኪልና በሌሎች 20 ሰላዮች ይመራ እንደነበር ገልጿል። ይህ ቦምብ የሆነ መረጃ እውነቱ ከተረጋገጠም በኢራን የአገር ውስጥ ደህንነት መዋቅር ላይ እጅግ ከፍተኛ የሆነ የደህንነት ጥሰት መከሰቱን እንደሚያሳይ በርካቶች እየገለጹ ነው። እስራኤል በሊባኖስ አዲስ ጥቃት ልትከፍት እንደምትችል ተናገረች። ይህንን ተከትሎ በተለያዩ ከተሞች የሚኖሩ ዜጎች አካባቢያቸውን ለቀው እንዲወጡ ጠይቃለች። እስራኤል ከ50 በላይ በሚሆኑ መንደሮች የሚኖሩ ሊባኖሳውያን ለቀው እንዲወጡ አዛለች። እስራኤል ጥቃት እንደምትፈጽም በመግለጽ ከ50 በላይ በሆኑ አነስተኛ ከተሞችና መንደሮች የሚኖሩ ሊባኖሳውያን አካባቢያቸውን ለቀው እንዲወጡ አዛለች። የእስራኤል ጦር ከለያቸው ከነዚህ አካባቢዎች ነዋሪዎች ቢያንስ 1 ኪሎ ሜትር እንዲርቁ አስጠንቅቋል። የእስራኤል ጦር ያስተላለፈው ማስጠንቀቂያም ለራሳቸው ደህንነት ሲባል ቤታችሁን በአስቸኳይ ለቃችሁ ቢያንስ ከመንደራችሁ 1000 ሜትሮች ወደ ግልጽ ስፍራ እንድትሄዱ ይሁን ይላል። ማንኛውም የሂዝቦላ አባላት ተቋማት ወይንም ወታደራዊ ቁሳቁሶች ቅርብ የሆነ ሰው ሕይወቱን ለአደጋ ያጋልጣል በማለት መንደሮቹን በዝርዝር አስፍረዋል። የእስራኤል ጦርን ማስጠንቀቂያ የሰሙ ሊባኖሳውያን ከተጠቀሱት አካባቢዎች ለቀው እየወጡ ነው። አሜሪካና እስራኤል ከኢራን ጋር የጀመሩት ጦርነት 3ኛ ቀኑን አስቆጥሯል። ሁሉም ወገኖች ከፍተኛ የአየር ድብደባ መፈጸም ቀጥለዋል። በጦርነቱ 3ኛ ቀን ምን ተከሰተ? ዶናልድ ትራምፕ በኢራን ላይ የተከፈተው የማጥቃት ዘመቻ ሁሉም ግቦቻችን እስኪሳኩ ድረስ ይቀጥላሉ ሲሉ በቪዲዮ ባስተላለፉት መልእክት ገልጿል። የአሜሪካ ማዕከላዊ እዝ በኢራን በተፈጸመ ጥቃት 3 የአሜሪካ ወታደሮች መገደላቸውንና 5 ደግሞ የመቁሰል አደጋ እንደደረሰባቸው ካረጋገጠ በኋላ ተጨማሪ አሜሪካውያን ላይ ጉዳት ሊደርስ እንደሚችል ፕሬዚዳንት ትራምፕ ተናግረዋል። ሰኞ ማለዳ ላይ ሂዝቦላ ወደ እስራኤል ሮኬቶችን መተኮሱን ተከትሎ ቴልአቪቭ የቡድን ኢላማዎች ናቸው ባለቻቸው በሊባኖስ የሚገኙ አካባቢዎች ላይ ጥቃት መሰንዘር ጀምራለች። አሜሪካና እስራኤል በኢራን በሚገኝ የሴቶች ትምህርት ቤት ላይ በፈጸሙት ጥቃት ቢያንስ 153 ሰዎች መገደላቸውን የአገሪቱ መንግስት ገልጿል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ድርጊቱን አረመኔያዊ ሲሉ ጠርተውታል። እስራኤል ከኢራን የተተኮሱ ሚሳኤሎች ቢያንስ 9 ሰዎች መግደላቸውን አሳውቃለች። ይህ ጦርነቱ ከተጀመረበት ጊዜ አንስቶ በእስራኤል የደረሰው ከፍተኛ የሟቾች ቁጥር ነው። የተባበሩት አረብ ኤሚሬቶች ቅዳሜ ዕለት ኢራን በፈጸመችው ጥቃት 3 ሰዎች መሞታቸውን አስታውቃለች። በባህሬን፣ በኢራቅ ኤርቢልና በዮርዳኖስ
ከፍተኛ ፍንዳታዎች መከሰታቸው ተገልጿል። ሰኞ ጠዋት በእስያ የዓለም ነዳጅ ዋጋ ጭማሪ አሳይቷል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር አሜሪካ የዩኬ ወታደራዊ ሰፈሮችን በመጠቀም ጥቃቶችን እንድትፈጽም መፍቀዳቸውን አስታውቋል። ነገር ግን አሁን የማጥቃት እርምጃውን አልተቀላቀልንም ሲሉ ለህዝባቸው ተናግረዋል። በሳይፕረስ የሚገኘው የዩኬ ጦር ሰፈር በቆጵሮስ በሚገኝ አንድ የጦር ሰፈር ላይ ለተፈጸመ የድሮን ጥቃት ምላሽ መስጠቱንም አረጋግጧል። ውድ የሸገር ቲዩብ ቤተሰቦቻችን እንደዚህ አይነት ትኩስና ወቅታዊ መረጃዎች እንዲደርሷችሁ የሸገር ቲዩብን ሰብስክራይብና ሼር በማድረግ አብራችሁን በመቆየት አጋርነታችሁን እንድታሳዩን እንጠይቃለን። ሰናይ ጊዜን ተመኘን።